ከጋዜጣ እስከ ሬዲዮ፣ ከቴሌቪዥን እስከ ዲጂታል ሚዲያ የሕዝብን ሕይወት ቀይሯል። ሚዲያ ትልቅ ኃይል ነው፣ ግን ኃላፊነትን ይጠይቃል። ዛሬ ግለሰብ በራሱ ሚዲያ በሆነበት ዘመን ላይ ነው ያለነው። አራተኛው መንግስት ታሪክ በኢትዮጵያ በ19ኛው ክፍለ ዘመን ማክተሚያ አእምሮ ጋዜጣ የመጀመሪያው የዜና ህትመት ከመሆን ጋር ይወሳል። ወርሃ መስከረም 1928 ዓመተ ምህረት የኢትዮጵያ ሬዲዮ ስርጭቱን በመጀመር ቀዳሚው የድምጽ ሚዲያ ሆነ። ይህ የኢትዮጵያ ሬዲዮ ነው። በ1957 ዓመተ ምህረት ድምጽን ከምስል አዋዶ የኢትዮጵያ ቴሌቪዥን ለኢትዮጵያውያን አዲስ ብስራትን ይዞ መጣ። በንጉሱና በደርግ ዘመን ሚዲያ በመንግስት ቁጥጥር ስር የነበረና ቅድመ ምርመራ የሚደረግበት ሆኖ ማለፉ ነጻ ፕሬሱን እጅጉን ጎድቶት አልፏል። የደርግ ሥርዓት አክትሞ በኢህአዴግ ሲተካ ሚዲያ በኢትዮጵያ መነቃቃትና መስፋፋት ጀመረ። የነጻ ሚዲያ ጅማሮ ተበሰረ። የግል ጋዜጦች ተፈጠሩ። በአንጻሩ ነጻነቱ ሚዛኑን ስቶ ከሚዲያ ስራነቱ ወጥቶ የነጻ አውጭነት ሚናን እንዲላበስ ያደረጉ ጽንፍ የረገጡ የህትመት ውጤቶች በብዛት ተከሰቱ። ይህንን ተከትሎ የወጡ አፋኝ ሕጎችም የዘርፉ ፈተናዎች ሆነው ብቅ አሉ። ወርሃ መጋቢት 2010 ዓመተ ምህረት ሀገራዊ ለውጡ ለኢትዮጵያ ሚዲያ አዲስ ምዕራፍን፣ ለባለሙያዎች ነጻነትን የሚያጎናጽፍ ብስራትን ይዞ መጣ። ትናንት ሰዎች ጥንቃቄ መውሰድ ሳይችሉ አረም ስለዘሩ ዛሬ መከባበር፣ መዋደድ፣ መተጋገዝ፣ መተማመን ላልቶ በረባ ባረባው የምንዋቀስ፣ የምንካሰስ፣ የምንጋደል እንድንሆን ያደረገን ትናንት አፋኝ ሕግጋት ማሻሻያ ተደረገባቸው። የሚዲያ ፖሊሲም አካታችና አሳታፊ እንዲሁም ገለልተኛ ሆኖ ተዘጋጀ። የለውጡ መንግስት የተደገፉትንም ሆነ በአደባባይ የተገፉትን በተፈጠረው መደላድል ሕግና ሥርዓትን ተከትለው ነጻነታቸውን ጠብቀው እንዲሰሩ ጥሪ ያቀረበ። ሚዲያዎች የመንግስታት ደጋፊ መሆን አይጠበቅባችሁ። በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። የኢትዮጵያን ብሔራዊ ጥቅም አስቀድሞ መግለጥ ከቻላችሁ ስራችሁ፣ ሚናችሁን በደንብ ተወጣችሁ ማለት ነው። የተዘጉና ከሀገር የተሰደዱ የሚዲያ ተቋማትና ባለሙያዎች ሙያውን በስፋት ተቀላቀሉ። ሮል ካሜራ የሚዲያ ተቋማት በይዘትና በአቀራረብ ልቀው በቴክኖሎጂ ረቀው እንዲገኙ እገዛው ቀጠለ። የኢትዮጵያ ፕሬስ ድርጅት ከኢትዮጵያ የሚዲያ ታሪክ ጅማሮ ከአእምሮ ጋዜጣ እስከ ዛሬዎቹ የብዝሃ ቋንቋና የልጆች የህትመት ውጤቶች ድረስ የተለያዩ ምዕራፎችን ተሻግሮ ተደራሽነቱን አስፍቶ አቅሙን አጎልብቶ መጣ። የኢትዮጵያ ዜና አገልግሎት ኢዜአ ከመፍረስ አደጋ ወጥቶ ከሀገር የተሻገረ የአፍሪካ ድምፅ ለመሆን በቃ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በተንጣለለው የሸጎሌ ሰፊ መስክ ግዙፍ የሚዲያ ኮምፕሌክስ ገንብቶ ምቹ የሥራ አካባቢን መፍጠር ቻለ። በይዘትም ልቆ መጣ። ፋናና ዋልታ በመደመር እሳቤ ተቃኝተው ፋና ሚዲያ ኮርፖሬሽን የተሰኘ ግዙፍ ውሁድ የሚዲያ ተቋም ፈጠሩ። ከኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃድ ወስደው ዘርፉን የተቀላቀሉ በርካታ የግልና የማህበረሰብ የሚዲያ ተቋማትም አውዱን አነቃቁት።
በሚዲያው ዘርፍ የተመዘገቡ ለውጦች ደግሞ ሌላ ፈተና ገጠማቸው። ያለውን ነጻነት ለብሔራዊ ጥቅም መረጋገጥ፣ ለሀገራዊ እድገት፣ ለሕዝቦች አንድነትና ሉዓላዊነት መከበር መጠቀም ሲገባ በተቃራኒው የሀገር አፍራሽነት ተልዕኮ አቀንቃኝነት እዚህም እዚያም መንጸባረቁ አልቀረም። የሐሰት መረጃንና የተዛቡ መልእክቶችን የማሰራጨት ልማዱም የዘርፉ እንቅፋት ሆኖ ዘለቀ። የዲጂታሉ ዓለም ሁለት ዕድሎችን ይዞ ብቅ አለ። በአንድ በኩል መረጃ በእጃችን ስለመሆኑ መሰከረ። በሌላ አቅጣጫ እውነትና ሐሰት የተቀላቀሉበት አውድ ፈጠረ። በኢትዮጵያ የአራተኛው መንግስት ማለትም የሚዲያ ታሪክ ከመንግስት ሞኖፖሊ ወደ ተለያዩ የሚዲያ ተቋማት የሚደረግ የሽግግርና የለውጥ ታሪክ ነው። አንዳንዶች ትላልቅ ሚዲያ መገንባት ይፈልጋሉ። አንዳንድ ጋዜጠኞች ትላልቅ የሚዲያ ሰው መሆን ይፈልጋሉ። በትንሽ ሀገር ውስጥ ትልቅ ሚዲያ ሊኖር አይችልም። ትልቅ ሀገር ስንገነባ ትልቅ ሚዲያ፣ ትልቅ ጋዜጠኛ ይፈጠራል። የኢትዮጵያ ሚዲያ አሁንም በለውጥ መንገድ ላይ ነው። ነጻነት፣ ኃላፊነት፣ እውነት፣ እነዚህ ሦስቱ የዘርፉን የወደፊት መንገድ ይወስናሉ። በኢትዮጵያ የሚዲያው መንገድ ረጅም ነው። ጉዞውም ገና አልተጠናቀቀም።